ፊቴ በለዘ እጄን ቆረጥኩት ወለም አለኝ ተሰበርኩኝ እብጠት ተከሰተብኝ በቃጠሎ ምክንያት በተለያዩ ምክንያቶች እጄ ላይ ውሃ ቋጠረ ምናምን እንላለን የሆነ ነገር ቋጠረ በምስል የማሳያችሁ ይሆናል ማለት ነው እነኚህ ነገሮች ለመግለጽ አንዳንድ ጊዜ ከቦታ ቦታ የምንገልጽበት ወይ ሊለያይ ይችላል ፕሮባብሊ ግን በተሻለ ወይ ለመግለጽ የእንግሊዘኛው ስታንዳርድ የሆነ እንግሊዘኛ የምናይበት ክላሳችን ነው ዛሬ ቅዱስ ነኝ ከግሬስ እንግሊሽ እስከ መጨረሻው አብራችን ስንቆዩ እነኚህና ሌሎችንም የእንግሊዘኛ ቃላት እስከ አረፍተ ነገራቸው ድረስ የማቀርብላችሁ ይሆናል ላይክ ሰብስክራይብ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ ከወዲሁ ላሳውቃችሁ ፈልጋለሁ በተለይ ሰብስክራይብ ስታደርጉ የዶል ምልክቷን ተጭናችሁ ኦል የሚለውን ስትጫኑ ሁሌም ቢሆን አዲስ ቪዲዮ በተለቀቀ ቁጥር እናንተ ጋር immediately in the blink of an eye መጥቶ የሚደርስላችሁ ይሆናል ማለት ነው ከወዲሁ ይሄን ስታደርጉ ለእናንተ ብቻ ሳይሆን ለሌሎች ቤተሰቦቻችንም እንዲደርስ ታደርጋላችሁ ማለት ነው አመሰግናለሁ let's get started our today's class cut a break in the skin by sharp materials like a knife kind of sharp materials that harm our skin ቆዳችን ሲቆርጠን ምን እንላለን cut እንላለን ለምሳሌ I cut my fingers while I was chopping meat ስጋ እየከተፍኩ ያለ እጄን ቆረጥኩት chop የሚለው ቃል በዚሁ ወቁት መክተፍ chop bruise ማለት ደግሞ መበለዝ ማለት ነው መበለዝ a dark mark on our skin because of different reasons different issues በተለያዩ ጉዳዮች በተለያዩ ምክንያቶች ፊታችን ሊሆን ይችላል እጃችን ሰውነታችን እግራችን ጭናችን ላይ ሲበልዝ bruise እንላለን she got a bruise on her arm ክንዷ ላይ በልዞባታል ወይም ቆዳዋ በልዟል ማለት ነው she got a bruise on her arm bruise burn ብዙዎቻችን እናውቀዋለን ይሄን burn ማለት ምን ማለት ነው burn ማለት a damage on our skin because of chemicals or fire or heat በሙቀት ነገር በእሳት በኬሚካል የሆነ ቃጠሎ ሲፈጠርብን ምን እንላለን burn እንላለን so በኤግዛምፕል ስናየው he burned his hand on the stove ምን ማለት ነው ስቶቭ ላይ እጁ ተቃጠለ he burned his hand on the stove burn የሚለው ቃል ፓስት ስናደርገው ሁለት አማራጮች አሉን ብሪቲሽ እንግሊሽ ከሆነ እንደምታዩት burned ይሆናል ብሪቲሽ እንግሊሽ burned አሜሪካን እንግሊሽ burned ed ሬጉላር ቨርብ ነው የሚሆነው በብሪቲሽ ጊዜ ደግሞ ኢሬጉላር ቨርብ ነው የሚሆነው ስለዚህ burned ማለው burned ተመሳሳይ ነው አሜሪካን and ብሪቲሽ እንግሊሽ so he burned his hand on the stove ስቶቭ ላይ እጁን ተቃጠለ እጁን ፈጀው እጁን አቃጠለው እንደማለት ነው sprain ምንድነው sprain እስኪ ለእናንተ ሞክሩት sprain what is sprain እሺ sprain ማለት ወለምታ ማለት ነው ወለምታ ሲፈጠር ሙሉ በሙሉ ሰውነታችን ሳይላቀቅ ሳይሰበር እንደዚህ የመታጠፍ አይነት ባህሪ ካመጣ በተለይ ጆይንት ላይ ነው እዚህ ሪስት ላይ ወይ ቅርጭምጭሚት ላይ እዚህ ጆይንት ላይ የሚፈጠር ወለምታ ምን ይባላል sprain ይባላል sprain for example I sprained my ankle while playing football I was playing football ኳስ እየተጫወትኩ ያለ ወለም አለኝ I sprained my ankle while I was playing football ኳስ እየተጫወትኩ ያለ ወለም አለኝ fracture what is fracture it is a broken bone ስብራት ማለት ነው ይሄ ደግሞ ሙሉ በሙሉ አጥንታችን ሲሰበር እግራችን ሊሆን ይችላል እጃችን ሲሰበር ሙሉ በሙሉ fracture ይባላል he fractured his leg in the car accident በመኪና አደጋው እግሩን ተሰበረ he fractured his leg in the car accident swell ወይም swell እብጠት ማለት ነው swell እብጠት I got a swell on my forehead
I got a swell on my forehead. ግንባሬ ላይ አበጠብኝ። I got a swell ስንል እንደ ናውን አድርገን ስንወስደው ነው። እንደገና verb አድርገን ስንጠቀመው ደግሞ ምን እንላለን? I swelled on my forehead. I swelled on my forehead. ግንባሬ ላይ አበጠብ። Concussion. Concussion. ይሄ ደግሞ አእምሮ ላይ ራስ ላይ ምናምን ስብራት ሲገጥመን መፈንከት ሲገጥመን የሚከሰት ነው። ይሄ ደግሞ ወይም ይሄን የምንለው ምንድነው? Concussion እንለዋለን። ራሳችን ላይ የሆነ የብሬን ዳሜጅ ሲደርስብን ማለት ነው። የብሬን ዳሜጅ ወይም የስከል ዳሜጅ ሲገጥመን፣ ስከል ማለት የራስ ቅል ማለት ነው። እንደዚህ አይነት ዳሜጅ ሲገጥመን ምን እንለዋለን? Concussion እንለዋለን። Concussion. Concussion የሚል ፊልም በነገራችን ላይ አይቻውቃለሁና በጣም ደስ የሚል ፊልም ነው። ሶ Concussion ማለት የብሬን ዳሜጅ የስካል ዳሜጅ ሲገጥመን የመገጽበት ወርድ ነው። He got a concussion during the game. He got a concussion during the game. ኳስ ጨዋታው ላይ ምን ገጠመው? የብሬን ዳሜጅ ወይም የስካል ዳሜጅ ገጠመው። He got a concussion during the game ማለት እንችላለን። በጨዋታው በኳስ ጨዋታው እንደዚህ አይነት ነገር ገጠመው ማለት ከፈለግን he got a concussion during the game. Dislocation. Dislocation ይሄም ደግሞ ወለምታ ነው። የወለምታ አይነት ነው። ብዙ ጊዜ ስፕሬን ስንል ሙሉ በሙሉ ያላፈነገጠ ያልወጣ ማለት ነው። ዲስሎኬሽን ስንል ግን ቦታው በደንብ የለቀቀ አፈንግጦ የወጣ ከሆነ ዲስሎኬሽን እንለዋለን። እስፔሻሊ ይሄ ነገር የሚከሰተው ሾልደር ላይ ፊንገር ላይ ምናምን ያሉ ጆይንቶች ላይ ነው የሚከሰተው። ፊንገር ወይም ሾልደር ላይ የሚከሰት ወለምታ ከሆነ dislocation እንለዋለን። She dislocated her shoulder. She dislocated her shoulder. ሾልደሯ ላይ ወይም ትከሻዋ ላይ ወለምታ ወይም ውልቅታ አጋጠማት። ውልቅታ አጋጠማት። መውለቅ ከወለምታ ይልቅ መውለቅ ብንለው የተሻለ ነው። ጆይንቶቹ ሙሉ በሙሉ ወጥተው ሲያፈነግጡ dislocation እንለዋለን። So she dislocated her shoulder እንላለን ማለት ነው። Blister. Blister. What does it mean? Blister. እስኪ እናንተችን መልሱን ይቀድማችሁ። Blister. Blister ማለት የውሃ መቋጠር። ለምሳሌ እዚህ ጋር በርን አድርጎን ሰዓት በርን አድርጎ ሊሆን ይችላል። የሆነ ነገር ስንቆፍር ሊሆን ይችላል። ይሄ አካባቢ የሆነ ውሃ ነገር ሲቋጠር፣ ፓስ ሲቋጠር፣ PUS ፓስ ሲቋጠር ምን ማለት ነው? መግል ማለት ነው። መግል ነገር ሲይዝ፣ ብለድ ነገር ሲይዝ ወይም ውሃ ነገር ውሃ መሰል ነገር ሲይዝ ምን እንለዋለን? Blister እንለዋለን። Blister። ስለዚህ በአረፍተ ነገር ስናየው I got a blister on my heel from the new shoes. I got a blister on my heel from the new shoes. በአዲሱ ጫማ ምን አለ? ተረከዜ። ሂል ማለት ተረከዝ ማለት ነው። ተረከዜ ውሃ ነገር ቋጠረ ማለት ከፈለግን በዚህ መልኩ እንጠቀማለን ማለት ነው። እንዴት ባለ I got a blister on my heel from the new shoes ማለት እንችላለን ማለት ነው። ስለዚህ ስክራች አለ። ለምሳሌ ስክራችም አንዱ ነው። ጭረት ሲገጥመን መፋቅ ሲገጥመን እንደዚህ ጭረት ነገር ሲገጥመን የሆነ በእንጨት ሊሆን ይችላል በብረት መጫር ሲገጥመን እሱን ስክራች እንለዋለን። ስክራች I got a scratch on my skin. I got a scratch on my skin እያልን መግለጽ እንችላለን ማለት ነው። የዛሬው ክላሳችን ይሄን ይመስል ነበረ። እጅግ በጣም አመሰግንኳችሁ እስከ መጨረሻው ስለተከታተላችሁኝ። ላይክ፣ ሰብስክራይብ፣ ሼር ስላደረጋችሁ እጅግ በጣም አመሰግናለሁ። ሁሌም ከግሬስ ጋር ወደፊት። ግሬስ the ladder of success.